አፉ የሚጸዳዳ ልጅ እናዳምጠው እስቲ። ኦርቶዶክሳን እንዳታሳልፉት በጣም ሼር አዳምጡት። ማርያም የወርስ ኃጢአት ብቻ አይደለም የግብር ኃጢአት እንዳደረገች ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በዚህ ምክንያት ኢየሱስ ይገስጻት ነበር። ዝም ብለህ ስትየው መጽሐፉን ብቻ ትርጓሜው ላይ ሳትገባ አንቺ ሴት ካንቺ ጋር ምን አለኝ ያላት። ሌላ ቦታ ላይ አንተን ያጠቡ ጡቶች ብፁዓን ናቸው ስትላቸው ሴት ምን ያለው ብፁዓንስ የእግዚአብሔርን ቃል የሚሰሙ ናቸው። እናትና ወንድሞች ይፈልጓል ሲሉት እናቴ ማናት ሪጀክት የሚያደርግ ስሜት ነው። መጀመሪያ ደረጃ በጣም ነው ማዝነው እንዳንተ አይነት ሰው በዚህ ዘመን መወለዱ መፈጠሩን ሳስብ ራሱ በጣም አዝናለሁ። እግዚአብሔር ልቦና ይስጥ። ግን መጽሐፍ ቅዱስ በሉቃስ ወንጌል ሁለት ጥቅሶችን እነግርሃለሁ። እስቲ በደንብ አድርጋ አዳምጥ። የመጀመሪያው የሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ ነው። መልአኩም ወደ እርሷ ገብቶ ደስ ይበልሽ አላት። ማንን? እመቤታችን ቅድስት ድንግል ማርያም። ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ ነሽ አላት። ማን? መልአኩ። መልአክ ያበሰራትን መልአክ እንደዚህ ያከበራትን የወደዳትን እመቤታችን ቅድስት ድንግል ማርያም በአንተ ቆሻሻፍ እንደዚህ መጠራቷም ያሳዝነኛል። አሁን የሉቃስ ወንጌል ምዕራፍ 1 ከቁጥር 41 42 ላይ እንደዚህ ይናገራል። ምን አለ መሰለም? ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ውስጥ ዘለለ። ምን? ጽንሱ በማጸኗ ውስጥ ዘለለ ይላል። ኤልሳቤጥም መንፈስ ቅዱስ ሞላባት ካለ በኋላ በታላቅ ድምጽም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ከሴቶች መካከል የተባረክሽ ነሽ፣ የማጸንሽን ፍሬ የተባረከ ነው አለቻት። ማን? ኤልሳቤጥ። በዚህ መልኩ መጽሐፍ ቅዱስ ላይ የተመሰገነችዋን የተወደደችዋን በእግዚአብሔር ሕሊና የታሰበችዋን ብጽዕት ንጽሕት ቅድስት የሆነችዋን እመቤታችን ቅድስት ድንግል ማርያም እንዲህ በቆሸሻ አፍ በኃጢአተኛ አንደበት ስትጠራት እናዝናለን። እግዚአብሔር ልቦና ይስጣችሁ። የመናፍቃን አንድ ችግራቸው አለ። ምን ይላል? እነሱ የማይቀበሉት ነገር ሲመጣ ተረት ተረት ይላል። አይጥጋም ማምላክን ድንቁርና እኮ ነው ማለት ለዓለመማር ተረት ተረት ነው። ተረት ዝም ብለህ ይላል ማለት ተረት ተረትስ አንተ የማርያምን ታሪክ አልቀበልም እያልክ እግዚአብሔር በቆሎ ሰጠኝ እያልክ የግል ታሪክን የምትተርክ ይኳይ ድረስ እኮ ነው። በእውነቱ ማምላክ ታወት ማርያም ናት። እንዴት አድርገህ ትክደዋለህ? እንዴት አድርገህ ትክደዋለህ? በአመክንዮን ብትሄድ በመጽሐፍ ቅዱሳዊ ማስረጃ ይሄው ነው። ታወት ማርያም ናት። ቃል ኢየሱስ ክርስቶስ ነው። ምን ታደርጋለህ? ቀዳሚው ቃል ውእቱ ወውእቱ ቃል አብ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል ወዝንቱ ቃል ቀዳሚውም ቀዲሙ ወዝንቱ ቃል ሥጋ ኮነ። በቃ የመጀመሪያ ቃል ነበረ። ቃልም በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ ዘንድ ነበረ። ቃል ራሱ እግዚአብሔር ነበረ። እግዚአብሔር ውእቱ ቃል፣ ያ ቃል እግዚአብሔር ነበረ። ቃል ሥጋ ኮነ፣ እግዚአብሔር ሰው ሆነ። ከማን ሆነ? ከማርያም። በጽላቱ ላይ 10 ቃል ተጻፈ። በድንግል ማርያም ማኅፀን አካላዊ ቃል ተቀረጸ። የዕለት ጽንስ ሆነ። እግዚአብሔር በማኅፀኗ አደረ። ስለዚህ ታቦት ድንግል ማርያም ናት። በጣም ቅር የተሰኛችሁት ወንድሞች ካላችሁ ሁላችሁንም በጣም በክርስቶስ ፍቅር እንግዲህ ይቅርታ እንድታደርጉልን በትህትና እንጠይቃለን። እግዚአብሔር በሚያውቀው እንደው እኛ ለወንድሞቻችን መልካም ብናስብ እንጂ በእውነቱ መጥፎ ነገርን አናስብም እና እውነት ለመናገር እንዲህ አይነቱ ፕሮግራም እንዳለ የነገረኝ ማንም ሰው የለም ለኔ እና ፕሮግራም ራሱ መኖሩን ያወቅኩት በዛው ዕለት ነው፣ በዛው ቀን። በጣም የሚገርማችሁ ነገር በውስጥ መስመር በግብረ ሶዶም ህይወት ውስጥ ተሰቃይ የነበረች አንዲት እህት በተመሳሳይ ጾታ በስጋ ሩካቤ ማለት ነው በጣም በተደጋጋሚ በማትፈልጉ አይነት መንገድ እንዲህ አይነት ህይወት ውስጥ ኖራ ከዚህ ህይወት መውጣት የምትፈልግ እህት በቃ ከዚህ ቀን ውጪ ማደር አይመስለኝም እና እባክህን ይሄን እድል እፈልጋለሁ ብላ መልእክት አስቀምጣልን ነበረ። ለእሷም እድል መስጠት አስበን ነበር። በተመሳሳይ ደግሞ ስጋዋን በመሸጥ ትኖር የነበረች አንዲት እህትም አለችና ላይፉንም ብንከፍት የኔ ተወዳጆች ለእነዚህ እህቶቻችን እኛም ቀን አስበን ነው። ጉዳዩ አንገብጋቢ ስለሆነ ያረጉት ነገር በጣም ጸጽቷቸው ራሳቸውን ወደ ማጥፋት ስሜት እየተቀየሩ ስለነበረ ለእነሱም እድል ለመስጠት ያክል ነው። ነገሮችን እንግዲህ ባልሆነ መንገድ እኛም ተረዳነው መሰል ብቻ እጅግ በጣም ሁላችሁንም ይቅርታ እንጠይቃለን። ሁላችሁንም እሺ፣ ሁላችሁንም ጥፋት ያጠፋ ነው እኛ ነን፣ ስህተት የሰራ ነው እኛ ነን። ሁላችሁንም ይቅርታ እንጠይቃለን። በአንዳች ነገር ተከፍታችሁ እንደው ቃሉን ከመማር እንድትርቁ ስለማንፈልግ ማለት ነው እና ዓርብ የኦርቶዶክስ የመልካም ወጣት መርሃ ግብር አለ ወደ ክርስቶስ ኢየሱስ የመመለስ ማለት ነው። አሁንም በድጋሜ ተስፋ በመቁረጥ ስሜት ላይ ያላችሁ፣ ራሳችሁ በማጥፋት ስሜት ላይ ያላችሁ፣ በተለያየ ከባባል ልምምድ ውስጥ ያላችሁ እህት ወንድሞቻችን የግድ ኦርቶዶክስ መሆን አይጠበቅባችሁም። ፕሮቴስታንትም የሆናችሁ ጭምር ዓርብ ማታ 3 ሰዓት ኔክስት ዊክ ማለት ነው እንዳትቀሩ። ሁላችሁም ቀረብ በሉ። በውስጥ መስመር መልእክት አስቀምጡልን እሺ።
በውስጥ መስመር መልእክት አስቀምጡልን። ሁላችሁንም እናወራችኋለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን፣ አጸራረ ቤተክርስቲያንን ያስታክስልን። ለሁሉም ወንድሞቻችን እንደየጸጋቸው መጠን እግዚአብሔር አምላክ ጸጋውን ያብዛላቸው። በፍጹም ተኩላዎች ነን በእውነቱ። እየሮጡ ዶ መቁረብ አይደለም ክርስትና። እንዴት ይሻለናል? ምን ብንደረግ ነው የሚሻለው? በጦር እየተወጋ የሰበከው ወንጌል እኮ ነው፣ መቀለጃ አይደለም፣ ነጠላ አይደለም ክርስትና። እንዴት መታረቅ ያቅተናል? የገዛ ፍቶቶቻችን ማሸነፍ ቢያቅተን ይቅርታ ያቅተናል እንዴ? ምንም ልናገር ይከብደኛል። ከዚህ ስንፍናችን መንቃት አለብን። ዛሬ ካልነቃን ሰይፍ ይበላናል። ቤተክርስቲያንም ከእጃችን ትነጠቃለች። የማትነሳ ከሆነ መብራቱን አጠፋዋለሁ ብሏል ክርስቶስ። ያጠፋዋል። ክህነቱም ይታጣል፣ ቤተክርስቲያኑም ይታጣል፣ ቁርባኑም ይቀራል። ጋጅተን ማለት ነው። ክርስቲያኖችን ለመጨረስ ዘንዶው ስለቱን አዘጋጅቶ ሰይፉን ስሎ ጨርሷል። ስንት ክርስቲያን በሰይፍ እየተቀላ በየገደሉ እየተወረወረ። ጠላቶቻችሁን ውደዱ ብሎን ወዳጃችን መውደድ ካቃተን ምንድነው የሚበጀን? ምን የሚበጀን? እግዚአብሔር ያሳያችሁ። ለአሕዛብ እራሩላቸው፣ አሕዛብን ውደዱ ተብለን የገዛ ወንድማችን በአንድ መቅደስ እየቆረበ ከአንድ ማህፀን ከጥምቀት ተወልደን የአንድ እናት የድንግል ማርያም ልጆች የአንድ አባት የእግዚአብሔር ልጆች መዋደድ ካቃተ ምን ይሉታል? እስቲ እግዚአብሔር ያሳያችሁ። እስቲ ቅዱስ ጊዮርጊስን ክርስትና አስቡት። መርዝ ጥበጥብጦ እየሰጠው እኮ ወዳጄ መርዙን ስጠኝና አንተ ቶሎ ክርስቲያኑን ነበር ያለው። መርዝ በጥብጦ። እስቲ አሁን አልታረቅም የምትሉት ወንድም፣ አልታረቅም የምትሏት እህት መርዝ በጥብጣባችኋለች፣ በጥብጦባችኋል። ምን እንመልሳለን? በዚያ ጊዜ የፍቅር አምላክ ሲመጣ በፍቅሬ ኑሩ ብሎ ነግሮን ማለት ነው። ጥቅሱንም ለመድ ነው። ምን ይደረጋል? ለመድ ነው በቃ። ፍቅር የሚለው ተለመደ። መጽሐፍ ቅዱስን ፋቀውና የሆነ ጊዜ መልአክ መጥቶ ይንከረን ዛሬ እንጂ ነገኛ አይደለም። ቀን መብራት ነው። እግዚአብሔር መቼ እንደሚያጠፋው አይታወቅም። ዛሬ ማታ ልም ያደርገዋል። ይችን የቀን መብራታችን እድሜ ብርሃን ነው። ብርሃን ሳለላችሁ ተመላለሱ ብሏል። ዛሬ ክርስቶስ መብራቲቱን እፍ ካላት የለንም። መተን ንስሐ ልግባ የለም። እባክህ አንድ ቀን ፍቀድልኝና ተመልሼ ከቄስ ጋር ተገናኝቼ ልምጣ የለም። ክርስቶስ ወይ መልሼ ዛሬ ተቆጣህ ብለህ ብትፈርድብኝ አንድ ቀን ወደ ዓለም ተመልሼ ያልተቆጣ ሰው ሆኜ ልመለስ አይፈቀድም። የአንድ ቀን ዛሬ የዓመታት እድል ሰጥቶን ከወሰደን በኋላ ግን የአንድ ቀን እድል እንኳን አይሰጠንም። ቄሳውን አይደንቃችሁም? ቄስ እኮ ይደንቃል። የምናውቀው ቄስ እኮ ነው ግጥም አድርጎ የሚበላ ግጥም አድርጎ የሚተኛ ለሽ ብሎ የሚያድር። ኋላ ግን ምን ያደርጋል? ህብስት አቅርበንለት የአምላክ ስጋ አድርጎ ይሰጠናል። ቄስ ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል። ከክፉ ሰው ጋር መኖርም መስቀል ነው። እሱም ራሱ መስቀል ነው። ስድብ መቻል ራሱ መስቀል ነው። ለምንድን ነው እንደው የሚጨቀጭቀኝን እገሬን የማያላቅቀኝ? ከዚህ ጨቅጫቃ ጋር ምንድነው እግዚአብሔር ለምን የማያላቅቀኝ? መስቀል ነው። ዓርብን ለምን ትጠላለህ? መስቀል ነው። እንዲሁም ማር ይስሐቅ ምንድነው የሚናገረው? ከባልንጀራው ስድብን የሚናገር ሰው የክርስቶስን መስቀል በዕለተ ዓርብን ተገኝቶ እንደተሸከመ ይቆጠርለታል። ስድብ የሚታገሰው ባልንጀራው ሲሰድበው ዝም ብሎ የሚሄድ ሰው እንግዲህ ክርስቶስ ክንድ ሙሉ ችንካር ከታገሰ የወንድምህን የሚጠሉትን አይሁድ ችንካር ከታገሰ የወዳጅህን ስድብ እንዴት አትታገስም? እንዲያውም ቅዱስ ዮሐንስ አፈወርቅስ የሚለው ወዳጆች ጠላቶቻችሁን ውደዱ ብሎ ቢያዘን ወዳጆቻችንን ጠልተን እንደው ምን ይበጀን ይሆን? ጠላቶቻችሁን ውደዱ ብሎ አዘዞን፣ ወዳጆቻችንን ጠልተንማ ምን እንመልስለታለን? እስቲ እግዚአብሔር ያሳየን። የሚረግሟችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው፣ ባሏን መውደድ ካቃተን፣ እማያምኑትን ውደዱ ተብሎን ክርስቲያን መውደድ ካቃተን እንዴት ብለን ነው አሁን ለክርስቶስ እንመልስለን?